ማለት እንደዚህ ናት ህይወት። የምር እንደዚህ ነች ማለት ነው። በቃ እኛ በምንፈልጋት ሳይሆን አንዳንዴ ፈጣሪ የእናንተ ባልሆነ ነገር ላይ አያድክማችሁ። የምር የእናንተ ባልሆነ ነገር ላይ አያድክማችሁ ፈጣሪ። ቤቲ አሁን የእሷ ባልሆነ ነገር ላይ ነው ስትደክም የቆየችውና ይሄንን ነገር ደግሞ ደጋግሞ ነግሯታል። ህይወትሽን ኑሪ በቃ እንጋባ እንኳን ስትለው እሱ ለምንም ነገር ፍላጎት እንደሌለው እኮ ልጁ ፊቱ ያስታውቃል። እሷ ግን ሙጫ ሆነች። ፍቅር ብቻ አላቅም። እሱ ሶሲና መጣ ከጽናት ጋር ያለው ሪያክሽን እያሳያት ያንን እንኳን እያየች ምንም ልቧ ሊቆርጥ አልቻለም። እና መጨረሻዋ ግን ይሄ ሆነ። ከቤትም አብረዋት እንግዲህ ውጪ ላይ ጣሏት ማለት ነው። ገብቷቸዋል አይደለ? እዛ ውጪ ላይ እንግዲህ ሁለት ድንጋይ ይዛ ሰራተኛዋም አብራ ወጣች ማለት ነው። በቃ የነሱ አሁን አብቅቷል ማለት ነው። ብቻ በጣም አሳዘነኝም አስተማረኝም ማለት ነው። የምር የእናንተ ባይሆነ ነገር ላይ ፈጣሪ አያድክማችሁ። የምር እንደው አሜን በሉ። እውነት አንዳንዴ እኔ ጽናት ጥፋት አለባት ብዬ ምንም ነገር የምናገረው ነገር የለም። ምን አደረገች? አሁን ጽናት ላይ ብዙ የሚፈርዱ ሰዎች አሉ፣ ግን ጽናት ምንም ያደረገችው ነገር የለም። እዚህ ጋር ኪራ ወይ እኔን አፍቅረኝ ብለው አይደለም፣ ግን ያው አሁን እሷ እኮ አሁን ራሱ በቃ የዋ ልብ ነው ያላት ጽናት ማለት ነው። ለእሷ እያዘነች ነው እንደዚህ ሆና። ግን ቤቲ ጽናት ብትሆን ዛሬ እንደዚህ ያበደችው ቤቲ የምሬ ነው። ናሆም እንዳለው ሻምፓይን ነበር የምትረጨው። ምክንያቱም ለሰው ምንም አይነት ርህራሄ የላትም ቤቲ ማለት ነው። ጽናት ቢሆን ያበደችው የምር በቃ ደስታዋ ደስታ አልነበረም። እና በተቃራኒው ደግሞ እቺ ጽናት ደግሞ ለእሷ እያዘነች ያ ሁሉ በደል እንኳን አድርሳብሽ አንቺ ለዛው ታዝኛለች። ምን አይነት የዋህ ሴት ነሽ ምናምን እያለ እንግዲህ ኪሩቤል የምር እሷ ምንም ጥፋት የለባትም። የምር በቃ ሰራተኛ ነች። እሱ ነው ጥቃት ያደረሰባት። ከዛም ወደ ፍቅር ገባ እንጂ ወይኔ አወድሃለሁ ወይኔ አፍቅርሃለሁ አይደለም። ስለዚህ ቤቲ እንግዲህ በገዛ እጅሽ ነው እብድ ያጫወተሽ። የእውነት በጣም የሚያስተምር ነው። የዛሬውማ አሳዘነችኝ። ብቻ የሆነ ፓርት ላይ መጨረሻ ላይ የሆነ እዛ መንገድ ላይ ቁጭ ያለች ጊዜ የእውነት በጣም ነው የሚያሳዝነው። ህይወት ማለት ይሄ ነው በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ የቤቲ መጨረሻ እኔ እንደውም ማለት ነው ምን አሰብኩ መሰላችሁ? ጽናት ይሄንን ነገር በቃ እኔ ቤቲ እንደዚህ ሆና ቤቲ ያበደችበትን ፍቅር ለኔም አይሆንም እኔም አልፈልገውም የምትል መስሎኝ እየጠበቅኩኝ ነበር፣ እውነት ለመናገር ማለት ነው። የምር በቃ ማለት ጽናት እኔ ከዚህ ውስጥ ልውጣ ጽናት አልፈልግም ብትልም ልጁ አይፈልጋትም። አሁን እኮ ችግሩ ልጁ ፍቅር የለውም ለቤቲ ማለት ነው። ጽናት አሁን ኪራን ለምሳሌ ኪሩቤልን በቃ እኔ አልፈልግም አንተ ከቤቲ ጋር ኑር ብትለው ራሱ ልጁ ለቤቲ ምንም አይነት ፍቅር ምንም ስለሌለው ሊቀበል አይችልም። እሱ ጽናትን ነው የሚያፈቅረው። ስለዚህ እንግዲህ ጽናት ፍቅራቸውን ቀጠሉ ማለት ነው። አያችሁ አውጥተው ወረወሯት። በር ላይ ቁጭ አለች ከሰራተኛዋ ጋራ። ሁሉም ወጡ አዩት። ከዛም እንግዲህ በቃ ወደ ቤት እንግባ ብለው ተባብለው ገቡ። ናሆሜና ሰራተኛዋ ቤቲን ይዘው ቁጭ አሉ ማለት ነው ውጪ። ከዛም ተነስታ እንግዲህ የት እንደሄደች የሆነ መንገድ ላይ ቁጭ ብላ ኪራ መጣ ዝናቡ ዘነበ እያለች ፈጣሪ የትዕግስት ወስጠኝ። አሳቀኝም አሳዘነኝም የሆነ ፓርት ላይ የምሬን ነው የምላችሁ። አሉ ብዙዎቹን እኔ አይቻለሁ። የእውነት በድራማ ሳይሆን በእውነተኛ ዓለም እንደዚህ አይነት ነገር አለ። በጣም ብዙ ማለት ነው በጣም ብዙና አንዳንዴ ከማይወዳችሁ ሰዎች ጋራ ፈጣሪ አያድክማችሁ። የምሬን ነው የምላችሁ። በዙሪያችሁ የሚወዷችሁን ሰዎች ታጣላችሁና የማይወደንን ሰው ስንከተል የሚወደንን ብዙ ሰዎችን እናጣለን። በቃ አሁን ቤቲ ራስ ወዳድነት ነው ይሄ ሁሉ እንደዚህ ያደረጋት የኔ በማለት በቃ የኔ እንዴ አንድ ሰው እኮ ማለት ሁለታችሁ ወይ እኩል ስትፈቃቀሩ ነው እንጂ እሱ እኔ ብቻ ማፈቅረው ከሆነ ይሄው ትርፉ ይሄ ነው በቃ። ምንም ያገኘሽው ነገር የለም። እንዳሮጌ ቁና ወርውሮ ጣለሽ አይደለ? ፈጣሪ ሆይ አቤቱ እኔ አፈር በበላው አለቻና እኔ አፈር በበላው ቤቲ ነች። እኔ አላምንም እንደዚህ በሆነ በጣም አዝኛለሁ አለ። ከዛም እንግዲህ ናሆሜ አይ ቤቲ ራስ ወዳድነትሽ በመጨረሻም እብደት ላይ ጣለሽ አለ። ሳቄ መጣ እሱ እንደዛ ሲል ማለት ነው። እንግዲህ ቤታዬ አይዞሽ
ፈጣሪ ለአንቺም ልብ ያለውን ይስጥሽ። እንግዲህ ሌላ ምን እልሻለሁ? አንቺ ተንኮልሽ ግን ተንኮል ቤቲ በነገራችን ላይ ሌላ ድራማ እየሰራች ነውና በጣም ኃይለኛ ተንኮለኛ ብታያት እዛም ጋር መርዝ ትሰጣለች ለሰውየው ሚስት። ደግሞ ባለትዳር ነው የምታፈቅረው። አጃይብ ወላ። እንግዲህ ጽናትና ኪራዬ ኃይለኛ ፍቅር ውስጥ ነው ያሉት። ናሆሜም ደግሞ እንግዲህ መሩዬን በጣም ያወዳታል፣ በጣም ያፈቅራታል። ነገር ግን ደግሞ እሷ ትወደዋለች። ደግሞም ግን ያው ልብ ህመም ስላለብኝ ምንድን ነው ችግሩ? ልብ ህመም ያለበት ማግባት አይችልም እንዴ? እኔ አንተ ሻክም መሆን አልፈልግም። ግን ትወደዋለች እኮ። ግን አሳዘነኝ ናሆሜ ማለት ነው። በጣም ስለሚወዳት ከእሷ መራቅ አልፈለገም። እሷ ደግሞ ያንን ነገር አልተቀበለችውም ማለት ነው። መራዊት ናሆሜ እንግዲህ አይዞክ ትቀበላለች ብዬ አስባለሁ በጊዜ ሂደት። እንደውም ዛሬ እንደው የመጨረሻ ድራማ መስሎኝ ነበረ የእውነት ማለቴ ቤቲ በቃ ሁለት ድንጋይ ይዛ ፌስታል ጭንቅላቷ ላይ አስራ ኪራ መጣ፣ ኪራ ሄደ። አረ ጭራሽ ዘፈንም ዘፈነችለት እንጂ ዘፈነችለት እኮ ምስኪን ነበር። መጨረሻሽ ይሄ ነው። አንዳንዴ ተንኮል እኔ ምር በምን ሳልኳት መሰላችሁ? ቤቲን የሳልኩበት ዛሬ ጽናት ቢሆን ዛሬ እንደዚህ የሆነችው የምር ምንም ያክል ቅንጣት ርህራሄ አልነበራትም ለጽናት ማለት ነው። በጣም ተደስታ ትስቅ ነበረ የእውነት ምንም አይነት አዘኔታ አልነበራት። ምክንያቱም እሷ እንዲሁም ሰው ማናደርስ ስለምትወድ ጽናት እንደዚህ ሆና ብታያት ኖሮ በደስታ ጽናት ግን የዋህ ልብ ስላላት አለቀሰች ማለት ነው። ግን ኪሩቤል ያ ሁሉ በደል አድርሳብሽ ራሱ አሁንም ለሷ ታዝኛለሽ አይደል ሲላት እኔ ክፉ ላደረገብኝ ክፉ አይደለም ምላሽ ያለች ማለት ነው። አያችሁ እንደዚህ ነው ማለት ነው የሰው ልጅ ማለት። ያቺ ግን ብትሆን ናሆሜ እንዳለው ሻምፓይን ነበር የምትነፋው እንዴ። ግን እንግዲህ ጽናትዬ አይዞሽ የኔ ቆንጆ፣ አንቺማ ምን ትሆኛለሽ እናት። አዲስ ፍቅር ላይ ናቸው እናንተ። ይብላኝ ለቤቲ እንጂ ቤቲ እንግዲህ ካሁን በኋላ ተመልሳ የምትመጣ አይመስለኝም። አላውቅም እኔ እንጃ። እኔ ስለሷም ማውራት አይፈልጉም አሁን ላይ ማለት ነውና ናሆማ ነው መሩዬም ቆንጆ ቁርስ ሰርታ አበላቻቸው። ውድሽ ይባረክልኝ የኔ ቆንጆ የኔ ባለሙያ አለ ናሆሜ። ደስ አለው ማለት ነው። እንግዲህ ቤትዬ ምን ይሆን መጨረሻዋ ምን ይሆናል ብላችሁ ታስባላችሁ እናንተ? አሳዘነችኝ ግን ዛሬ የእውነት ለምን እንደው አላውቅም። ማለት ሴት ስትሆኑ ብዙ ነገር ታስባላችሁና እኔ ብዙዎቹን ባይኔ አይቻለሁ። በድራማ ሳይሆን የምር እንደዚህ ውጪ ጎዳና ላይ የወጡ የሚያፈቅሩትን ሰው ከሌላ ሰው ጋር ሆኖ ሲያዩት በጣም አይምሯቸው ይነካልና ከባድ ነው። ከምነገራችሁ በላይ ያስተምራል ይሄ ድራማ ማለት ነው። እንግዲህ ጽናት ምንም አይነት ጥፋት አለባት ብዬ አላስብም። በነገራችን ላይ ምንም የጠፋችው ነገር የለም። ምን እስቲ አሁን ምክንያቱም ልጁ ምንም አይነት ስሜት የለውም ለቤቲ። ስለዚህ ጽናት ደግሞ በግድ አስገድደው ከቤቲ ጋር ኑር ልትለው አትችልም። ብትለውም ደግሞ አይቀበላትም እና እሷ አሁንም እያምታታች እያለ ነው ናሆሜና ሀና እና ያጎረቤታቸው ተቆጧት ጽናትን ማለት ነው። በቃ ዝም ብለሽ የራስሽን ህይወት ኑሪ። እሷ ብትሆን ባንቺ ቦታ ይሄን ዛሬ ምን እንደምታደርግ መገመት አያቅትም ነበር አሏት ማለት ነው። ግን ያው ብቻ እንግዲህ ደስታቸውን በደስታ ያብዛላቸው ነው ብለው እነ ጽናት። እኔ አብዝቼ ስደሰት ፈራለሁ ብላለች ጽናቴ። እንግዲህ አሁን ካሁን በኋላ ደግሞ ተንኮል ጥንስሳ ትመጣለች ብዬ አላስብም። ብቻ አላውቅም እንግዲህ ትመጣ ይሆን መታ ወይ በሩ ላይ ተቀመጥ ይሆናል እንግዲህ አላውቅም። ብቻ ከባድ ነው። የሚወዱትን ሰው የሌላ ሰው ሆኖ ማየት ይከብዳል። ግን ደግሞ በጊዜው እኮ ነግሯታል እኮ ገና እንደዚህ ሳይሆን ማለት ነው። ገና ጽናት ሰራተኛ ሆና ከጽናት ጋር ምንም ነገር ሳይኖረው ራሱ ስንቴ ነበር የሚጣሉት አስቡት። እናቱን ትሰድባለች፣ እናቱን ታመናጭቃለች። እቺ ደግሞ ቻሮጊት ብሎ ስንቴ በጥፊ መታት ማለት ነውና የራስሽን ህይወት ኑሪ ካሁን በኋላ በቃ እኔ አሁን ለትዳር ዝግጁ አይደለሁም ብሏታል ማለት ነው። ያንን ጊዜ ነበር መቁረጥ የነበረባት። ግን እሷ ሙጫ ሆነች። ኪራዬ ብቻ ነው። ኪራዬንማ የራሴ እንዴት እንደማደርገው አሳያችኋለሁ። ይሄው መጨረሻ ላይ አሳበደሽ እንጂ ምንም ኪራን የራስሽ ልታደርገው አልቻልሽም። ኪሩቤል ይኸው የራሱን ላይፍ እየቀጨ ነው። አንቺ ግን ያው ጫትሽን እየቃምሽ ጎዳና ለጎዳና ላይ ያሳዝናል።
እንግዲህ አንድነትም አብራ ወጥታለች ማለት ነው። አንድነትም የምትሰራውን ጨርሳለች። አሁን በኋላ ጽናት ነች እንግዲህ እያበሰለች የምትሰጣቸው ማለት እንግዲህ ድራማቸውን የስንት ክፍል ላይ እንደሚያልቅ ባላቅም ተወዳጅ ስለሆነ ግን ክፍል እስከ 100 ራሱ ብሄድ ጥሩ ነው የነሱ ድራማ ማለት ነው። ተከታታይ ድራማ እንደ ፊልም ያደረጉት ራሱ ተወዳጅ ነው ብዬ አስባለሁኝ። እንግዲህ ቤትዬ አይዞሽ የኔ ቆንጆ፣ ፈጣሪ ላንቺ ያለውን ይስጥሽ።